السلام عليكم ورحمة الله تعالى وبركاته. ሁላችሁንም ሀበይቦ ገሬት መጣሙ ይላል። ቢስሚላህ ወሰላቱ ወሰላሙ አላ ኸይሪል አናም። በመጀመሪያ ያሰባሰበን የባረከን አላህ የተመሰገነ ይሁን። የፍጥረት ዓለም ዋናጅ የሰው ልጆች ሁሉ ጌታ የንጉሶች ንጉስ ማይቻለውን ሁሉ የሚያሳካው الرحمن የተመሰገነ ይሁን። አልহামዱሊላህ ረቢል ዓለሚን። ከዛም በመከተል እዚህ ታደማችሁ ከፍተኛ የመንግስት አመራሮች፣ የተከበራችሁ አባቶቻችን፣ በኢትዮጵያ ኢኮኖሚክ ሽግግር ላይ ትልቅ ሚና ያላችሁ ጋራዶች፣ ነጋዴዎች፣ እንዲሁም የሁላችን ተምሳሌት የሆነው ብቻውን ኡማን ይመዝናል ብለው ወንድማችን ሙኒር እንኳን ደስ አለ። ሙኒር የምጠቅብኝ ብያለሁ። ንግግሬን በአንድ ቃል ልቋጭ። እንትን ነው ማነሳው አጭር ነገር። አንድ ወጣት አባቱ ይሞትና እናቱ ትልቅ ሀብት ትቶሏል። ያ ወጣት ግን ይሄን ሀብት መሸከም አልቻለምና ጥበብ እንዲወስድ ወደ ጠቢቡ ኡስታዝ ላከችው። ጠቢቡ ኡስታዝ ደግሞ የሚኖረው ትልቅ የድሮ ቤተ መንግስት ውስጥ ነው። በጣም የሚያምር አርክቴክት ያለበት። ጠቢቡንም እንደተገናኘው ጥበብ ካንተ ልማር መጥቻለሁ አለው። ጠቢቡም በብርጭቆ ዘይት ሰጠውና ቤተ መንግስቱን ዙረ ተመለስ፣ ዘይቱ እንዳይደፋ አለው። ወጣቱ ዘይቷን እያየ ሮጥ ብሎ ጨርሶ ንጉሱ ጋር መጣ፣ ኡስታዙ ጋር መጣ። እሺ ያለው ዘይቱን ይዛ አለው። አልተደፋም፣ ተሳክቶልኛል ብሎ ሲያስብ ጠቢቡ ግን ጠየቀው፣ በሩ ላይ ያለውን ቅርጻ ቅርጽ አይተኸዋል አለ። አላየውም አለ። ምነው ትኩረቱ ዘይቱ ላይ ነበር። እሺ ስትወርድ የሚወርደውን ፋውንቴን አስተውለዋል? አላየውም አለ። እኮ ትንሽ ደግሞ ወረድ ስትል የሚያምር የቴምር ዛፎችን ዲዛይን አስተውለሃል? አላየውም አለ። እኮ ደግሞ በላይኛው ወርደ በደረጃው ስትወርድ ያለውን ማሳ የሚያምረውን አይተኸዋል? አላየውም አለ። እንግዳማ እንደገና ዘይት ሞላና ዙረህ ተመልክተናል። ዘይቱን ያዘና ያላየውን ለማሳካት እያንዳንዱን ዲዛይን እያየ ጎብኝቶ መጣ። ጎብኝተህ መጣህ አለው። አዎ አለ። ንገረኝ አለው። እያንዳንዱ ዘርዝሮ ውበቱን ነገረው። በጣም ተሳክቶልሃል አለ። እሱም ፈገግ ሲል ዘይትህስ አለው። ጎንበስ ሲል ለካ ያን ሲያይ ዘይቱ ተደፍቷል። እንኳን ቅድም ህንፃዎችን ሳይ ዘይቱን ጠበቀ። አሁን ደግሞ ህንፃዎችን አይቶ ዘይቱን አጣው። ያኔም ጠበቡ ኡስታዝ ምን አለው? ትምህርቱን ጨርሰሃል፣ ሂድ። ምንድነው ትምህርቱ አለ። ትምህርቱማ በህይወት ስኬት ላይ ስትማስል፣ ስትመለከት፣ በጸጋው ስትመላለስ እጅ ላይ ያለን አማና ለመርሳት ነው። ሙኒር አማናውን አልረሳም። በእርግጥ እሱ አዲስ አበባ አይደለም ሌላ ቦታ ላይ መኖር የሚችል ግለሰብ ሊሆን ይችላል። ከዛም ተመልሶ እንዲህ አይነት አስቸጋሪ መንገድ መጥቶ ተመላልሶ አርክቴክቱን ተከታትሎ ቀድሞም ገብቶ ቁሞ አስቀብቶ ለትውልድ እንዲማበርከት ትልቅ አማና አሳይተህናል። ለሁላችን አስተምረህናል። ሁሉም ማታ ስናወራ የነበረው ወደ ሰፈራችን መመለስ ነውና የሁላችን ልብ ውስጥ አሻራ አለ። ይሄ ላንተ ሐሳቡ ሰደቃ ጃሪያ ነው። ህንጻው ብቻ አይደለም፣ ይሄም አንድ ቤት ነው። ያንተን ሐሳብ አይተው የሚገነቡት ሰዎች ሁሉ ያ ያንተ ሰደቃ ጃሪያ ነውና ለቤተሰቦች ለወላጆች ቀብር መብሪያ ላይ አድርገው ይሄን እንድትሰራ ከጎኔ የቆመችው ባለቤት መጨረሻ እንደምታመሰግናት አውቃለሁ። ቤተሰቦች ቤተዘመድን የተለየ ክብርና ምስጋና አለኝ። አላህ ይወደዳችሁ።